መጅኑን ለይላ ክፍል 7 እውነተኛ የፍቅር ታሪክ። ለምን መጀመሪያ እንደማትፈልግ አስመሰለች? መልስ የለም። ለምን አሁን ይህንን አለች? መልስ የለም። የቅድሙ ውሸት ከሆነ ይህ ውሸት ላለመሆኑ ምን ማስረጃ አለ? እዚህ ላይ ሲደርስ የእስከዛሬው ሁኔታዋ፣ የዛሬው እንባዋ ተደማምሮ እውነታውን ከልቡ ሹክ አለው። እናም ዙሪያ ገባ። በህልሙ እንዳልሆነ ሲያረጋግጥለት ራሱን ስቶ ተዘረገፈ። ራሱን እንዳወደቀ ዙሪያው እኩዮቹ ከበውት ነበር። ሌይላ በስስት እያነባች ታየዋለች። እሱን ያላሸቀው ፍቅር እሷንም መመዝመዙ ሲያይ አዘነላት። መቼም ሲወዱ ፍቅር የሆነ እንባ ሳይቀር ሀዘን ያጭራል። እንድትወደው ይፈልጋል። እንደሱ የፍቅር ስሜት እንዲያድርባት ግን ፈጽሞ አይመኝም። ምንም ነገር እንዲያሳዝናት አይሻም። ለሱ ብላ እንኳን ስትጨነቅ ማየት ሞቱ ነው። አብሮ አደጎቻቸው የሚሆነውን ሁሉ በዝምታ እየተከታተሉ ቢሆንም ሙለውህና መህዲ ግን ጉዳቸውን አላወቁም። ፍቅር የተፈቃሪውን ስቃይ አብሮ መሰቃየት ነው። ከቻሉ ስቃዩን ለራስ ወስዶ የራስ እረፍት ለሚወዱት መስጠት። ጥሩውን ሁሉ ለወዳጅ፣ መጥፎ ሁሉ ለራስ ለመውሰድ የሚያስመኝ አባዜ። ቀይ ስለ ሌይላ ካያት ቀን ጀምሮ የተሰቀሰቀበት ፍቅር ሲያስበው ሌይላ ላይም እንዲኖር ቢመኝ እሱን በደፈጠጠው ልክ ግን እንዲያሳምማት ተመኝቶ አያውቅም። እዚያ እየተንጋለለ ከፍቅር ጋር ሙግት ያዘ። አጅሬ ፍቅር ማነው ካንተ የሚያመልጠው? አለ። ከተንጋለለበት ቀና ብሎ ጉሮሮውን ጠራርጎ እንዲህ አለ። ፍቅር ከሚሉት ጉድ ጠባሳ አስከትሎ ከሚሰረስረው ከመውደድ በሽታ ማነው ሚሽረው? የፈተና ጅማሮ። ይህ ሁሉ ሲሆን ወይ ጉድ እያለ ይከታተሉ የነበሩት የነቀይስ እኩዮች ሁሉንም አንድ በአንድ ታዝበዋል። የኋላ ኋላ ተፈቃሪዎቹ ሀሴት ተሞልቶ እየተላቀሱ ሲያወሩ ምሽቱ ስለቀረበ ባይፈልጉም መለያየት ግድ ነውና አይኖቻቸውን ወደ ኋላ እያንከራተቱ ነገን ዳግም ለመተያየት እየናፈቁ ወደ ቤታቸው ተጓዙ። ከጓደኞቻቸው ከፊሎቹም የጉድ ሀገር እያሉ ወደ ቤታቸው ጀመሩ። ከፊሎቹ ግን ወሬውን ቀድሞ ለመድረስና ለማሰራጨት እንዳይቀደሙ በማሰብ ስብሰባው ከመበተኑ በፊት የሄዱት ወደ ሌይላ አባት መህዲ ዘንድ ነበር። መቼም ተፈቃሪ ምንም ይሁን ምን በየመሃሉ ስንከስር መቼም ተፈቃሪ ምንም ይሁን ምን በየመሃሉ ስንክሳር አያጣውም። የነ ቀይስ ስንክሳር ደግሞ እዚህ ጓደኞቻቸው ነበሩ። ከዚህ ጉዳይ ወደ ሌይላ አባት ከመድረሱ የሚጠቀሙት ጥቅም ሆነ ከላያቸው ላይ ገለል የሚያደርጉትን አንዳች አደጋ የለም። ታዲያ ይህ ከመሆኑ ጋር ወሬውን ተሽቀዳድመው ለሌይላ አባት ማድረስ ፋይዳውን ምን እንደሆነ ለራሳቸውም አይገባቸውም። ግን ከሁለቱ የጋለ ፍቅር የሚያወጣ ወላፈን የገፋቸው ወደ መህዲ ሆነ። ልጆቹ በመስኩ ላይ በቀይስና በሌይላ መካከል ሲሆኑ ያዩትን የሰሙትን ሁሉ አንድ በአንድ እየተቀባበሉ ለመህዲ አረዱት። መንገር አልነበረም ማርዳት እንጂ። የአነጋገራቸው መንፈስ ደግሞ መህዲን በንዴት የሚያጦፍ ነበር። ልጅህ አዋረደችህ፣ ያውም በጠላትህ በሙለወህ ልጅ ፍቅር ተይዛ እያሉ ያልተጠረጠረውን በልብ በውልብታም ይሆናል ብሎ ገምቶ የማያውቀውን ዱብዳ ጣሉበት። መህዲ አቤት መዋረድ፣ አቤት መቅለል እያለ እጁን ጭንቅላቱ ላይ አጣፍቶ ሰማቸው። ቁጣው ወሰን አለፈ።
ልጆቹን እንደምንም አሰናብቶ ለሌላ ሰው እንዲያወራ ሌላ ሰው እንዳያወሩ ተማጽኖ ወደ ሌላ ሄደ። መህዲ ፊቱ ቀልቶ በሰማው ነገር ቆሽቶ አሮ ሌይላን ከሌላው ቀን እጅጉን ፈክታና ደስተኛ ሆና ትስቃለች። አባቱ ውርደት መከናነቡን እያሰበ ቀና ብሎ መቆሙን አሳፍሮት አንገቱን ሊደፋ እየዳዳ ልጅ ከተቀመጠችበት በታላቅ ኩራት ተነስታ በፈገግታ ታጅባ ወደሱ ትራመዳለች። እርሱ ከራሱ ጋር በምን መልኩ ቀጥቼ ልኳን ላስገባት በሚል እሰጣ ገባ ውስጥ ገብቶ እርሷ የልጅነት ወጉ ዛሬ ታያት ይመስል እጁን ለመሳም ታጎበድዳለች። መህዲ ከፊቱ ደርሳ እጁን ልትስም ጎንበስ ባለችበት እንደ መብረቅ ነጎድጓድ ድንገት አንባረቀባት። ሌይላ ሳታስበው በወረደባት ድንገተኛ ቁጣ ሰውነቷ ርዶ ወደታች ተዝለፍልፋ በአንድ እጁ መሬት ከተደገፈው በኋላ ሌላኛውን እጇ ልቧ መደበኛ ስራውን ላይ በመሆኑ በምቱ እንደሚለካ ሁሉ ደረቷ ላይ ለጥፋ ኩምሽሽ አለች። የቤተሰባችንን ክብር አጉድፋለች አለ። በተከበርኩበት ሀገር ቁልቁል ዘቀዘቀችኝ እያለ ወቀሳት። ላንቺም ለቤተሰቦችሽም ምን አይነት እዳ እንደሚያመጣ እያወቅሽ መፋቀርሽ ሳይበቃ በግጥም ትወዳደሽልኛለሽ ጭራሽ ከደመኛዬ ልጅ ጋር እያለ ጮኸባት። ሌላ የቁጣው መንስኤ ምን እንደሆነ ያወቀችው በመጨረሻዎቹ ቃላት ነበር። ከመቼው ወሬው አባቴ ጋር ደርሶ ለንዴት እንደዳረገው ስታስብ ገረማት። በእርግጥ በደስታዋ ውስጥ ሆና በዚህ ፍጥነት ይሄ ይመጣል ብላ አላሰበችም እንጂ አንድ ቀን ፍቅራችን ተጋልጦ ይህ መሰሉ እጣ እንደሚመጣ ታውቅ ነበር። ያሁን ግን ባላሰበችው ቅልጥፍና ሆኖ ከልክ በላይ አስደነገጣት። ሌይላ ጥፋቷን ስለምታውቅ ምንም መልስ አልሰጠችም። አንገቷን ደፍታ ዝም አለች። መህዲ የሰማውን እውነት መሆኑን በዝምታዋ አረጋግጦ እስኪበቃው ደንፍቶ ሲደክመው ጥሏት ሄደ። ሌይላ ያንን ሁሉ የቁጣ የስድብ ዶፋ እያለቀሰች ተቀበለችው። ማፍቀርና መፈቀር ነውር በሆነበት ማህበረሰብ ውስጥ ሆና ሊቆጣጠሩትና ቦይ ሊቀዱለት በማይችሉት ፍቅር መያዟ ነበር ጥፋቷ። እሷም አባቷም ልክ እንደሆኑ እያሰበች ነው። ፍቅር ፈልጋው ሳይሆን በተፈጥሮ ምክንያት ተገዳ የገባችበት ማጥ እንደሆነ ታምናለች። አባቷም ቢሆን የማህበረሰቡን አንድ አካል እንደመሆኑ መጠን በግሉ እሱን ባልሰራውና በእርሱ ሰበብ የሚመጣበት ትችትና ውግዘት ቢያበሳጨው አይወቀስም። ልክ ናቸው ያለቻቸው ሁለቱንም ነገሮች ግን ማስታረቅ የማይታሰብ ሆነባት። በዚህ ቅጽበታዊ ጭንቀት ውስጥ ሆና እናቷ ጉዷን ሰምታ ተንደርድራ ገባች። ምን ጉድ አመጣሽብን እያለች በተራዋ ተቆጣቻት። ግን እንደገና እንባዋን ስታይ የእናት አንጀት ነውና ሆዷ ተላውሶ ቁጣዋን ሀዘኗ አሸነፈው። እናም አቅፋ ተባብላት ገባች። እናት ሌይላ ጉያዋ ውስጥ ወሽቃ ለቅሶዋን ለማርገብ እንደ ህፃን የእሽሩሩ አይነት ትወዘውዛታለች። እንዴት ልገንዘበው ሳልችል ቀረሁ። ብዙ ምልክቶች ከፊቴ አፍጥጠው ሲኖሩ እንዴት ሳልረዳቸው ቀረሁ እያለች እራሷን በራሷ በመጠየቅ ታፋጥጣለች። በኋላ እናትና ልጅ በተቃቀፉበት አባት ዳግም ዘው ብሎ ገባ። ንዴቱ እንዳልበረደለት ያስታውቃል። አይኑ እንደፈጠጠ እሳት ለብሶ እሳት ጎርሶ ጠቋሚ ጣቱን ሌይላ ላይ ቀስሮ እያወናጨፈ ከዚህ ቀን በኋላ እንደ ሀገራችን ባህል እንድትጋረድ ለከባድ ጉዳይ ካልሆነ በስተቀር ከቤት እንዳትወጣ ቀጭን ትዕዛዝ አከናነባት። ልጅት በአመሻሹ ትዕይት በእድሜ ዘመን ፍቅሯን ሰው መስሎ ሲንፈራፈር አይታ
የፍቅሯን ረመጥ ከተዳፈነበት ሽሽግ አመድ ፈንቅሎ መውጣቱን ተመልክታ ሳትረካ ከተዳፈነበት ሽሽግ አመዱ ፈንቅሎ መውጣቱን ተመልክታ ሳትረካ ቢያንስ አንዲት ቀን እንኳን ደስታዋን ማጣጣሟን ሳታውቃት አባቷ ልታመልጠው የነበረውን ማህበረሰብ እሴት መዥርጦ ፈንጠዝየዋን ዶግ አመድ አደረገው። በተለይም ከአጎቷ ልጅ ቀይስ ጋር ዳግም እንዳትገናኝ ደጋግሞ ማስጠንቀቁ ገና ያልጠገበችውን ህልሟን ቀጨው። ይህ ደግሞ ሙሉ ሌሊት ለተሻገረው ለቅሶዋ ምክንያት ሆኖ አደረ። በአንጻሩ ጉዱን ያላወቀው ቀይስ ከሌይላ ከተለየባት ቅጽበት ጀምሮ ልቡ ወደ ኋላ እየጎተተው ፊቱን የኋሊት እያዞረ አንዳንዴም መንገዱ ላይ ቆሞ የሆነውን ሁሉ በማስታወስ እየሳቀ ነበር ቤቱ የደረሰው። እናቱ እራት እንዲበላ ስታቀርብለት አሁን በልቻለሁ ብሎ ነው ወደ መደቡ ያቀናው። ጭራሽ የቀኑን ደስታውን ሳያቋርጥ ሌሊቱን ስለ ሌይላ እያሰበና ሌይላን ግጥም እየገጠመ እንዲሁ መደብ ላይ በሀሳብ ተውጦ እየተገላበጠ በአይኑ እንቅልፍ ሳይዞር አሳለፈ። የሌይላ መጋረድ የጃሂልያ ዘመን ሰዎች ወይም ከእስልምና በፊት የነበሩ አረቦች እንስቶችን በተመለከተ የነበራቸውን ግንዛቤ የወረደ ባህላቸው ራሱ በሴቶች ላይ የጠበቀና የማያፈናፍን ስርዓት የሞላው ብሎም ሴት ልጅ ወንዶቹ አጥብበው በቀደዱላት ቦይ ብቻ ጠባ እንድትፈስ የሚያስገድድ ነበር። ታዲያ እነዛ እኩያና ጭልም ባህላዊ እሴቶች እስልምና ባመጣው ብርሃን የተጋፈፉ ቢሆኑም የጊዜው ስልጣኔ ቶሎ በማይደርሳቸው የነ ሌይላ አይነት ገጠራማ መንደሮች ላይ ሙሉ በሙሉ አልጠፋም ነበር። ከዚያ ወግ አጥባቂ ስርዓቶች አንዱ ደግሞ ሴት ልጅ ለትዳር ደርሳለች ተብሎ ከሚታሰብበት እድሜዋ ቀደም ብሎ ጊዜዋን ቤቷ ውስጥ እንድታሳልፍ የሚያስገድደው መጋረድ የተሰኘው ስርዓት ነው። የስርዓቱ አራማጆች ለስርዓቱ ቅቡልነት ምክንያት የሚያደርጉ ደግሞ ልጅቷ ፍቅር ከሚባለው ነውር ለመታደግ ነው ብለው ነው። ይህ ምናልባት ከ10 አመት ሊጀምር ይችላል። በየጊዜው የተጋረደችን ሴት ማግባት ለወንዱም ለሷም ክብር እንደሆነ ሁሉ ከትዳር በፊት በፍቅር መለከፏ መታወቁ ደግሞ ውርደት ነበር። ቀይስ ከደስታ እና ናፍቆት ብዛት ሌይላ ደግሞ ከሀዘንና ከእንባ ብዛት የተነሳ ጎህ የመቅደዱን እውነት እስኪጠራጠር ድረስ ረዝሞ አለፋት። ያለችው የሌሊት ቀጠሮ አይነጋ የለም ነግቶ ተፈታ። ቀይስም በማለዳ ወደ ሌይላ ቤት ሲሄድ አባትየው በር ላይ አገኘው። ከተለያዩ ረጅም ጊዜ ሆኗቸዋል። ቢሆንም ቀይስ ቀልጠፍ ብሎ የአጎቱን እጅ ሊስም ደፈደፍ ሲል መህዲ አስቆመው። ለምን መጣህ ብሎ አይኑን እያጉረጠረጠ ጠየቀው። ቀይስ በምን እንደመጣ ምን መመለስ እንዳለበት አያውቅም። አፉ ተሳሰረ። እንደምንም አፉን አላውሶ አጎቴ ከማለቱ መህዲ ዝጋ፣ አጎትህ ወዲያ ፈልጎ ብሎ አስደነገጠው። አስከትሎም የሆነውን ሁሉ እንደሚያውቅ ነግሮ ዳግም ሌይላ አጠገብ እንዳይደርስ አስጠነቀቀው። በአይሉባው ሊመታው እጁን ሰዶም ቀጥቶ ተወው። በዚህ ቢበቃው ጥሩ ነበር። መህዲ ግን ከዚህም ተሻግሮ የመንደሩን ሰው እያየ እንደ ውሻ ድንጋይ እየወረወረ አባረረው። ቀይስ አንገቱን ደፍቶ ከመውጣቱም መህዲ ወደ ውስጥ ገብቶ ሌይላ እንዳትወጣ በር ላይ ጠበደል
አሽከር አቆመባት። እየሆነ የነበረው በሩ ስትከታተል የነበረችው ለይላም ቤቷ ገብታ ስቅስቅ ብላ አለቀሰች። ቀይስ ከቅጥሩ ከወጣ በኋላ በጣም ተረበሸ። ያለቅጥ ተቆጣ፣ ተነጫነጨ። ልክ ሌላ ባለፈው ምሽት የገባችበት ስሜት ውስጥ ዘው ብሎ ገባ። እንባ ቀደመው፣ ግን ምንም ማድረግ አልቻለም። እያጉመተሞተ አካባቢውን ጥሎ ተሰወረ። የፍቅራቸው ወሬ ግን እንደ ቀይስ አልተወረወረምና ሳይውል ሳያድር በመላው መንደር ተሰራጭቶ ገሃድ ሆነ። የቀይስ አባት ሙለወህ ስለ ፍቅራቸው ሰምቶ ቢቆጣም ምንም ሊፈጥር ግን አልቻለም። ቀይስና ሌላ በራሳቸው ዓለም ሰምጠው ማንንም ከመስማት አግልለዋል። ፍቅራቸው ገሃድ መውጣቱ ግን በአካል የምናገኘው የማግኘቱን መንገድ ሁሉ ዘግቶባቸዋል። ተገናኝተው ሊተያዩ ይጥራሉ፣ ሆኖም አይሳካም። በመጨረሻም አማራጭ ያደረጉት መንገድ ፍቅራቸውን፣ ናፍቆታቸውን ያዘለ ደብዳቤ በታማኝ ጓደኞቻቸው አማካኝነት መላክ ሆነና ተጀመረ። ከዚያ ጊዜ በኋላ ፍቅረኛሞቹ የብዕር ወዳጆች ሆኑ። ለነሱ በሚያዝኑና በሚታመኑ ጓደኞቻቸው በኩል ደብዳቤውን በመላክ ፍቅራቸውን ሲለዋወጡ ቆዩ። አንዳንዴም ቅርበታቸው ተመሳሳይ የሆኑ ሰዎች በምግባራቸው ይለዩና በሰዎች ልብ ውስጥ ያላቸውን ቦታ የላቀ ይሆናል። የነ ቀይስ ፍቅር ቀድሞውኑም እክል እንዲገጥመው ምክንያት የሆነው ጓደኞቻቸው እንደሆኑት ሁሉ በዚህ አይነት መራሪ ወቅትም ተባብረውና ራሳቸውን አደጋ ላይ ጥለው ፍቅራቸውን ያስቀጠሉት እንዲሁም ቀይስና ሌላ በትንሹም ቢሆን ከናፍቆት ልበላብ የታደጉ ሌሎችም ጓደኞቻቸው ነበሩ። የቀይስ ደብዳቤ ይዘው ሌላ ጋር በመግባት ካቀበሏት በኋላ የሷን የመሰለ ደብዳቤ ጠብቀው ይዘው የሚወጡት ሴቶች የሌላ የልብ ጓደኞቿ ሲሆኑ እንደ ሁኔታው ደብዳቤውን ለሴቶቹ የሚሰጠውና የሚቀበለው ደግሞ የቀይስ የልብ ጓደኛ፣ አንዳንዴም ራሱ ቀይስ ነበር። ሌላ አልፎ አልፎ የጠባቂዋን መተኛት ወይም ራቅ ማለት እየተጠቀመችና በሴት ጓደኞቿ እየታገዘች ተደብቃ በመውጣት ከቀይስ ጋር ትገናኝ ነበር። ምንም አካል ለአካል ባይነካኩም ፊት ለፊት ቆመው በእይታ ፍቅራቸውን፣ በንግግር ደግሞ ናፍቆታቸውን ይወጣሉ። በዚህ መሃል ደግሞ አንዳንዴ የሌላ አባት በሌላ ጊዜ ደግሞ ጠባቂዋ ይይዛቸዋል። ታዲያ ሁሉም የቻለው ቢጥርም ሁለቱም ሊለያዩ የሚችል ኃይል ግን ሳይገኝ ቀረ። የኋላ ነገራት እየተጠላለፉ ነገሩን እየጠበቀ ፍቅራቸውም እያየለ ሄደና የሌላ አባት ቁጥጥሩን አጠበቀው። ቀይስና ሌላም ቶሎ መገናኘት አቃታቸው። ደብዳቤውን ሳይቀር የሚቀባበሉት በመሃል ረጃጅም ቀናት እየተቆጠሩ ሆነ። ይባስ ብሎ ከካቴናው ደብዳቤ ቀረ። በዚህ የተነሳ ጭንቀትና ውስወሳ ቀይስን ረበሸው። እሷን ማግኘት አለመቻሉ እረፍት ነሳው። በመሃል ተሰንቅረው ፍቅራቸውን የሚያውኩት ሰዎች መሆናቸውን ማሰቡ ከሰው ነጠለው። አፍ ያለው ጤፍ ይቆላል እንዲሉ የአሽሙረኞቹ ላግጣ አዘል ሽርደዳ በሰው ተከቦ ይውል የነበረው ቀይስ ባይተዋር አድርጎ ኮረብታዎቹ ላይ አዋለው። መፍትሄ የማግኘት ፍላጎቱ በሀሳብ አሰመጠው። ናፍቆቱ ምላሱን ስቅዞ አላስወራ አለው። ፍቅር ከነ አሰስ ገሰሷ እላዩ ላይ ተከምራ ነባር ተግባቡቱን ቀማችው። አፍቃሪ በሚል የሊቅ የደቂቁ ማላገጫ መሆኑ ሞገሱን ሰለበው። የሌላ መጋረድ ህልሙን አጨለመው፣ ከእህል ውሃ ጋር አቆራረጠው። ቀይስ የድሮ የልጅነት ጊዜ እያስታወሰ ከራሱ ጋር ይሟገታል። የእረኝነት ትዝታዎቹ
ወደ ከፋ ጭንቀት ይከቱታል። ከሰው ተነጥሎ በየበረሃው መብከንከኑን ልምድ ቢያደርገውም ከሰዎች ጋር ነዋሪ ነበርና የአሁኑ ብቸኝነቱ ጭንቁን ያብስበታል። ያ ከመሆኑም ጋር የሌላ ፍቅር የሚያፈነፍነው አልሆነም። ብቻውን ቁጭ ሲል እርሷ ተዋት ከሚሉት ሰዎች ውጭ እሷን በእጁ ለማስገባት የሚያግዝና እቅድ ነዳፊ መካሪ ማጣቱ በእጅጉ ያቆስለዋል። ባለፉት ጊዜያት በምትልክበት አዳዲስ ደብዳቤዎች ቢያንስ ናፍቆቱ ይወጣ ነበር። እርሷ ለሱ ያላት ፍቅር ባለበት መሆኑን ማወቁ ያጽናናዋል። አሁን ግን ያንንም ተነፍጓል። የበፊቶቹም ደብዳቤዎች እስኪ በቃው ደጋግሞ አንብቦ ታክቶታል። ዱብዳ ሲመጣ አንዴ ነውና እንግልቱ በዛበት፣ መከራው ተደራረበበት። የሷን ሁኔታ አለማወቁ ረስታኝ ይሆን የሚለውን ሀሳብ ብቻውን ሊያሳብደው ደረሰ። አባቱ በሚሆነው ነገር መገረም አይሉት መቃጠል የሚሆነው ጠፍቶታል። ይኸውም አቅሉን ባያጣም እንዳጣ አድርጎታል። በሰዎች መካከል የፍቅር ሰለባት የአይሆኑ ተምኔት እስረኝነት የማይታሰብ ተስፈኝነት ያውቆ አብድነት ምሳሌ አድርጎት አሳረፈው። የሌላው እብድ መጅኑኑ ሌይላ የሚል ቅጽል ስምም አስወጣችለት። ታሪኩን ሁኔታውን በመንደሩ ተሰራጭቶ የሁሉም መዛበቻ ሆነ። ቀይስ ከእለት ወደ እለት ከሰዎች ጋር እየተቆራረጠ ሄደ። አባትየው ሁሉንም ትተህ ቅፍለትህን ይዘህ ወደ ንግድህ ግባ ቢለውም ቀይስ ግን አሻፈረኝ አለ። የቀይስ በዚህ ደረጃ መጎዳት ያየ አንድ አጎቱ ቀርቦ አጽናናው። የልብ ልብም ሰጠው። ሰውየው በፈረሰኝነቱ የታወቀ ጀግና ነበርና ዝቶ ሳይረታ ምሎ ሳይማታ ቃል ገብቶ ሳይፈጽም እንደማይሞከር ይታወቃል። እናም እሷን ካንተ ሌላ ለማንም ቢድሯት ባሏንም አባቷንም እገላቸዋለሁኝ፣ አብሽር ሌይላ እንደምንም ያንተ አደርጋታለሁ ብሎ ቃል ሰጥቶት አረጋግቶ ወደ ቤቱ መለሰው። ምስኪኑ ቀይስም ሲፈልግ የነበረው እንዲህ አይነት የመፍትሄ እና የእገዛ እጁን የሚዘረጋለት ሰው ነበርና ደስተኛ ሆኖ ነበር ወደ ቤቱ የተመለሰው። ቢሆንም ብዙ ሳይቆዩ አጎትየው በድንገት ታመመና አልጋ ላይ ዋለ። ከቀናት ስቃይ በኋላ አረፈ። በዚህም የቀይስ ጭላንጭል ተስፋ ከአጎትየው ጋር አብሮ አፈር ለበሰ። ይህም ቀይስን ዳግም ቤቱን ጥሎ ወደ ዱር እንዲመንን ዳረገው። በዚህ መሃል የሌላ አባት ለተወሰነ ጊዜም ቢሆን በአካል ከቀይስ ባርቃት ከሀሳብም ትርቃለች። እሷም ይወጣላታል ብሎ ሌይላን ዘመድ ለመጠየቅ በሚል ከለላ ወደ ሻም ወሰዳት። ይህ ደግሞ በዚህኛው በኩል ለሌላ አኮሳመናት። በቀይስ ፍቅር ተነድፋ ውዝዋዜው ሳይሽርላት ሌላ በሽታ ጣለባት። ቀይስ በሚተነፍስበት ቀዬ አየር መመጓ ለቀልቧ መጠነኛ እረፍት ይሰጣት ነበር። በአባቷ ወይም በጠባቂዎቿ ድክመት ምክንያት ላየው እችል ይሆናል የሚል ሀሳብ ራሱ ያረጋጋት ነበር። ቀይስን አየሁት የሚል ወሬዎችን መስማቷ ያጽናናት ነበር። አሁን ግን አየሩንም መንደሩንም ጥላው እንድትሄድ ተገደደች። ወሬ ከሚደርሱላት ኮረዳዎችም እንድትርቅ ተፈረደባት። ይህ ለሷ ሞት ነው። መንደሩን ሁላ እያነባች በአባቷ እየተወረፈች በረሃውን አቋርጠው ሻም ሶሪያ ገቡ። በዛ ሁሉ አሰልቺ የበረሃ ጉዞ ላይ ሌይላ ቀይስን ለአፍታ እንኳን ከሀሳቧ አላወጣችውም ነበር። ወሰን አልባው ፍቅር ሁለቱንም ይደቁሳቸው ቀጥሏል። ቀይስ የሌይላን ሀገር መልቀቅ ሲሰማ ጎራ የወደቀበት ያህል ነበር ክው ያለው። ከደረቀበት ድንጋጤ እንደተመለሰ ያደረገው የመጀመሪያው ነገር
ወሬ አድራሹን በድንጋይ ማባረር ነበር። ይህን ተከትሎ ያጎቱ ልጆችን ጓደኞቹን ተሰብስበው ወደሱ በመሄድ አላህን ፍራ፣ አምላኬን ይዤ ለምን ተክዤ ብለህ ይህችን ሴት እርሳት፣ እርሷም ብትሆን ረስተሃለች፣ ይኸው ዘመድ ዚያራ እያለች ሀገር ለሀገር ትዞራለች። ላንተ ቦታ ቢኖራት ጥላህ አትሄድም ነበር። በሀገራችን በርካታ ውበታቸው ጨረቃን የሚያስንቁ አንደበተ ጣፋጭ ፍቅር አዋቂ ሴቶች አሉልህ። ከሷ የተሻለ መርጊያ ሴት መርጠህ መውደድ እየቻልክ የትኛዋም ሴት አንተን የመሰለ መኳንንት ለመቆራኘት የማታቅማማ ሆና ሳለ ስለምን በሷ ምክንያት ከቤተሰቦችህና ከጓደኞችህ መንነህ ያበደው እየተባልክ ለደቂቁ መዛበቻ ትሆናለህ አሉት። ቀይስ ግን ወቀሳና ትችታችሁን ተውኝ፣ እኔ በሷ ላይ ሴት አልመርጥም፣ እሷን እንጂ ሌላ መውደድ ሆነ ማፍቀር አልችልም። አሁን ሻም ሄደችና ትቀራለች ማለት አይደለም፣ መመለሷ አይቀርምና እጠብቃለሁ ሲል መለሰላቸው። ፍቅር የያዘው ሰው ለያዢ ለገናዥ ማስቸገሩ የታወቀ ነው። ቀይስ ደግሞ አንዴ በፍቅር ተይዟል። በአፍቃሪ ዓለም ወደ ኋላ መመለስ የሚባል ነገር የለም። ፍቅሩን በሚወደው ልክ ጽናቱንም መውደዱን የሚታመን ነው። በአንጻሩ በዚያው ውዴታ ልክ የሚቀፋትና የሚጸየፋቸው በርካታ ነገሮች ይኖሩታል። በተለይ እንደ ወቃሽና መካሪ መሳይ ውስጥ ድረስ ዘልቆ የሚያቆስል አንዳች ነገር አይኖርም። ግብፃዊ ማህዲ የሰይድ አፍቃሪ አልኢማሙ ሸርፈዲን አቢ አብደላህ ሙሐመድ አል-ቡሰሪ በፍቅር ባህርያት ሀተታ ጀምረው ስለ ነብዩ ስብዕናና ልቅና እንዲሁም ስለ ናፍቆታቸው በሚደንቅ ረቂቅ ስነ ምግባር የሚገልጹበት አልከዋኪቡ ዱርያ ፊ መዲህ ኸይሪያል በሪያ አልቡርዲ አሸረፋ ተብለው የምትታወቅ መድብል አለቻቸው። ይህቺ ናፍቆት አርግዘው ፍቅር አምጠው የተገላገሏት መደብላቸው ለረጅም ጊዜ አልጋ ላይ ካዋላቸው በሽታ የተፈወሱባት፣ መልእክተኛውንም በህልማቸው አይተው የምስራች የተነገሩባት እንደሆነች በሰፊ ሰፍሮ ይገኛል። በኋላ ድርሰቷ ዓለም አቀፍ ዝነኝነት አትርፋና በየሀገሩ ዘዬ ተለውሳ እስከዛሬ እየተቀነቀነች እንዳለች ይታወቃል። መላ ዓለም ላይ ከፍተኛ ዝና ካላቸው የአረበኛ የመወደስ መደብሎች መካከልም ግንባር ቀደም መሆኗ አይሳትም። በበርካቶች ዘንድ ስለ ነብዩ ከተጻፈ መወድሶች ሁሉ ትልቃለች በሚል በብዛት ትወደሳለች። ታዲያ ቡሰሪ በዚች መደብላቸው ላይ የአፍቃሪ ከመካሪ ከወቃሽ ጋር ያለ አኳኋን በሁለት የግጥም ቤት አንጸባርቀውት እንገኛለን። አልሰማሁም እንጂ መክረሃል በጠና ለአፍቃሪ ለወቃሽ ደንቆሮ ነውና። አፍቃሪን ከፍቅር ተመለስ ብሎ መምከር እንደ ወቀሳ ይቆጠራል። ማንኛውም ወቀሳ ወደ አፍቃሪ የሚሰነዝረው ሰው ደግሞ መስማት ለተሳነው በቃላት ለማስረዳት የመሞከር ያህል ጥቁር ድንጋይ ላይ ይረስ ይመስል ውሃ የማፍሰስ ያህል ይደክማታል እንጂ ምንም አይፈየድም። አፍቃሪ መካሪውን በጆሮው እንጂ በልቡ አድምጦ አያውቅም። ቡሰሪም በነብዩ ፍቅር ቀይስን በሌላ ፍቅር ተነድፈው መካሪና ወቃሽን የጠሉትን በዚህ ሰበብ ይመስላል። የሚወቅሳቸውን በራሳቸው መንገድ ከመድከም ራሱን እንዲያቅብ መልሰው መክረዋል። የሀገራችን ጠቢብ ሲሰማ ልብ ነው ጆሮም ቅጠል ነው የሚሉትን ይህን መሰሉን ሁኔታ ለመግለጽ ሳይሆን አይቀርም። ቀይስ
ከእለት ወደ እለት ሁኔታው እየከፋ መጣ። ፀጉሩና ጺሙን አንጨርፍፎ ትቶታል።